አንተዬ በአካል ካንተ ጋር ባልኖር የበረሃው ዳኛ ሞራው ሲሳይ ሜሪ አርምዴና ማርታ አሻጋሪ አንተው መንገድ ሌላው በሜሪ አርምዴና በማርታ አሻጋሪ መካከል ሰፊ ዕድሜ ልዩነት አለ። በዚህ አንጻር በሜሪና በማርታ መካከል ያለው የጊዜና የዘመን መራራቅ በሙዚቃ ስራዎቻቸው ጥልቀትና ርቀት ልዩነት ላይ ሊታይ የሚችል የጎላ ነጥብ ነው። ቢሆንም ለምን የሚያስብል አይደለም። ይሁንና የዕድሜ የጊዜና የዘመን ልዩነቱ ርቀት ጎን ለጎን ለማስተያየት አይከለከለንም። ባለባበስ፣ ባነጋገር፣ ባረማመድ እናም በመሳሰሉት ዘዴ ሲወራረስ አይተናልም ሰምተናልም። ምን ይሄ ብቻ ልክ ከአንድ ማህፀን እንደወጡ መንትዮች በመልክም በቁመናም በድምፀ ቃናም በሚወዱትና በሚጠሉት ሳይቀር የሚገጥሙ ሰዎች አልፎ አልፎ እንደሚገኙም አንብበናል ሰምተናል። ከተነገረው ሁሉ ታዲያ የሆነው አይነት መለኪያ ቀርቦ ቢነጻጸር እያንዳንዱ ሰው በራሱ ሙሉ የሚያደርገውን የብቸኛ እኔነት ሰልፍ አይዴንቲቲ ባህሪ ንድፈ ሐሳብ የሚያናጋ ፍጡር ስለመገኘቱ የሰማነውም የምናውቀውም ስለሌለ ምንም ያህል ቢሆን ሰውን ቢመስለው በመጨረሻ እሱ ራሱን ብቻ ፍጹም የሚመስል ፍጡር ሆኖ መቅረቱን እናውቃለን። የነገራችን መነሻ የሆኑት ማርታና ሜሪም ልዩነትና አንድነት የሚመነጨው ከዚህ ነው። እሱ መኬድ መንገድ አይታክተው የበረሃው ዳኛ ሞራው ሲሳይ አንደኛዋ የሌለዋ ብቃይ ናት። ድንገት ኮቴዋን ተከትላ ድክ ድክ እያለች ያደገች ሳትሆን የፊተኛው ኮቴ የፈለሰውን መሬት እያነፈነፈች ሚድራ ለመውጣት የሞከረች ናት። በመካከላቸው ያለው ሰፊ የጊዜ ልዩነት በአድማጭ በስንኝ አደራደርና በቋንቋ አጠቃቀምና በመሳሰሉት ላይ የትውልድ ርቀቱን ያህል ለውጥ ማስከተሉ አልቀረም። ይሁንና መስማትና ማዳመጥ ድንገት ልብን ጠቅ ያደርገውና የምነው በሆንኩኝን ስሜት ቦግ ያደርጋል። የሜሪ የተለየ አዘፋፈን ስልት፣ የግጥም አደራደርና የድምፅ አወጣጥ በማርታ ላይ ፍቅር ያሳድራል። ምነው እሷም በሆንኩኝ የሚለው ስሜቷም ቦግ ብሎ አልጠፋም። ከጊዜና ከሁኔታ መመቻቸት ጋር ፏ ብሎ ብርሃኑ አንድ ቀን ታየ። ማርታ ቀነቀነች። አዲሱ ትውልድ የራሱ ሜሪ ስለሚያስፈልገው እንደ ጥንቷ ሜሪ አምሳለ ቅላጼዋን ለቀቀችው። የሰማም ያየም ተገረመ፣ ተቸም። ግማሹ እንዴት ጥሩ አርጋ የሜሪን ድምፅ አመሰለች ሲል፣ ከፊሉ ደግሞ ወዴትና ወዴት ብሏት ነበር። አድናቂም ተችም እውነት አላቸው። ማርታና ሜሪ የሚመሳሰሉና የሚለያዩ ዘፋኞች ናቸው። ማርታ ከሜሪ የግጥም አደራደሯን፣ የድምፅ አወጣጥና አወራረዷን ስልት ሳይቀር ኮፒ ለማድረግ ሞክራለች። ሳሊም የተሰኘ መጽሔት ላይ ናሴ 1984 ምን ያህል እንደተጠጋሁ አላውቅም፣ የሜሪን አዘፋፍን ስልት ተከትዬ በራሴ መንገድ ለአዲሱ ትውልድ ለማቅረብ እየሞከርኩ ነው ብላ ነበር። በአደባባይ ቢቀርቡ ጸያፍ የሚሰኙ ቃላትን በዘፈን ስንኞቿ ውስጥ የመጠቀም ልማድ በሜሪም በማርታም የታየ ነው። ሜሪ የበቀለችበት ወሎ ለክራርና ለበርካታ ሙዚቃዎቻችን ስኒ መቋጠሪያ የሆነች አገር ናት። አምባሰልና ባቲ የተሰኙት የክራር ቅኝቶቻችን ስያሜስ የተገኘው ከዚሁ ከወሎ አይደል? የሜሪ የግጥም ስንኞች በአብዛኛው የተመዘዙትና የሚያጣቅሱት ከወሎዮቹ የፍቅር ሜዳ ነው። በወሎ ፍቅረኛና ውሽማ የሚወደስበትም ሆነ የሚነቀስበት የግጥም ዜ እንዳፈር ነው። አገሩንና ባህሉን የሚያውቅ ሰው ኮረዳዋና ኮበሌው በሚሽሎኮሎኩበት ሸለቆና ትረተር እረኛውና ውሃ ቀጂይቱ
እየተቀባበሉ የሚያሰሙት ጎራ ሰንጥቆ የሚያስተጋባው የፍቅር ዜማና ግጥም ለሜሪ አርምዴ ስንኞች ምንጭ ናቸው። የማርታም የትውልድ ግንድ ከወደ ወሎ እንደሆነ ሰምተናል። የሰማነውና የተወራው ደግሞ እውነት ከሆነ ስንኝ፣ ዝርፊያውና ዜ ወረሳው ሊጋሩ ይችላሉ ማለት ነው። ወፈር ጎርነን ብሎ በሚወጣው ድምጿ እጅግ ድንቅ በተሰኘለት የክራር ግርፏ አለዝባ የምትደረድራቸው የፍቅር መግለጫ ስንኞች አድማጭን በሀፍረት እያሽኮረመሙ ትፍ ትፍ ምን ያለችው ናት ቢያስብሉም ፊትን በነጠላ ሸፍኖ አንገትን እየጠመዘዙ ከንፈርን እያሸረመሙም ቢሆን አዘውትረው የሚያዳምጧት ጆሮዎች አያሌ ናቸው። ሜሪን ከሚወዱት ወይ ከሚመኟት ጎን ሲሆኑ በቀልድ መልክ የሜሪን ስንኝ ቦጨቅ አድርገው የፍቅር ሀራ ማፋፈሚያ የሚያደርጉትን ቤቱ ይቁጠራቸው። እኔም ለፈለፍኩ ሞላ አገሩ ሰማ። ሜሪ በክራሯና በድምፅ አቀነባበሯ በዚያው ዘመን የነበረውን ትውልድ የጠጋ ጥግና የጓዳ ጓዳ ፍቅርና ስርቆሽ ጨዋታዎችን በአደባባይ አወጣቻቸው። በዚሁ መንገድ ለመሄድ የደፈረችው ማርታ የሜሪን ኮቴ እፍ እፍ ብላ ለመርገጥ ሞካክራ ነበር። የድምፅ ቃና አወጣጥና አሰባበር ስልቷን ለማመሳሰል ከመሞከሯ ባሻገር ለስንኞቿ ማዋቀሪያ የተጠቀመችባቸው ቃላት ትውልዱ ከመድረክ ጀርባ እንዳሻው የሚፈተፍታቸውን ሂጅ ሂድ የሚባባልባቸውን ደግሞ የሚፍታታባቸው ቃሎች ናቸው። ያለፈበትን ያረጀው ሲወድቅ አዳዲስ ወግና ልማድ እየተተካ አሮጌው እስከ መጨረሻ አዲሱን እንደጣልና እንዳንቋሸሸ ሲሞት አዲሱ ደግሞ ባሮጌው እየሳቀና እያላገጠ ወደ እርጅናው ማዝገሙ ሲፈራረቅ የኖረ ነው። በዚህ መሃል የሚወደድም የሚነቀፍም ባህልና ልማድ መፈጠሩን ተከላክለው የማያስቀሩት በመሆኑ ሁልጊዜ ከኛ ጋር ነው። የማርታ ዘፈኖችም የሚወድ እንዳለ የሚጠላም እንዲሁ መገኘቱ ከዚሁ የተነሳ ነበር። ያኔ ባንፈጠርም እኒያ የሜሪ ዘፈኖች በሁሉም በዚያን ጊዜ ሰው የሚወደዱ ነበሩ ብሎ ለመደምደም አጥብቆ የሚጫነንም ዛሬ የሚሆነውን ልብ ስንል ነው። ያውም ድሮ ራሱ ዘፋኝነት የተናቀ ሙያ ሲሆን ከጥቂት ከተመረጡ የቤተ መንግስትና የዳስ ውስጥ አዝማሪዎች በቀር የሚበዛው ዘፋኝ በየመሸታ ቤቱና በያልባሌው ስፍራ የሚያንጎራጉር ስለነበረ እንዲህ እንደ ዛሬው ለሰፊ ሀገር አቀፍ መነጋገሪያነት ሳይበቃ ቀርቶ ይሆናል። ዛሬ ድምጿ የጠፋው ማርታ አስቻጋሪ ሙዚቃዋን ስትጀምር መነሻና ዓላማዋ ሜሪን መምሰል ነበረ። በግጥምም በዜማ አሰካክም በዜማ አደራደርም። ነገር ግን ይሄ መንገድ ብዙም የወሰዳት አይመስልም። ጥቂት ጊዜያት ከሄደች በኋላ ስልቱን ወደ ጎን ለማድረግ የሞከረችም ይመስላል። ቆይቶ ቆይቶ ታወጣቸው የነበሩ ዜማዎች መደበኛ የዜማ ስልቶችን የተከተሉ ነበሩ። የሜሪ ኮቴ ይቅርብኝ አለችም መስላ ነበር። እናም በዚህ ስልት ማርታ ሜሪን ትወርሳታለች ተብሎ ቢጠበቅም ሜሪ ራሷን ችላ እሷን የሚመስል ሳትተካ እስካሁናለች። ማርታም ብትሆን ከሙዚቃው ዓለም ራሷን ገለል ብታደርግም ገለል እስካደረገችበት ወቅት ድረስ ግን የሜሪን ኮቴ መከተሏን አቁማ ነበር። ማርታና ሜሪ አንድም የተለያዩም ናቸው የሚለው ነጥብ ማርታ ሜሪን ለመሆን ያደረገችው ጉዞ ሜሪን ለመሆን በመቻሏና ባለመቻሏ የተወሰነ ብቻ ሳይሆን ጊዜና የማህበረሰብ ሞራል እድገትም ያመጣው ሊሆን ይችላል። መሄድ መንገድ አይታክተው የበረሃው ዳኛ ሞራው ሲሳይ